ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ እና በዚህ ቻፕተር ውስጥ ባሉት ሌሎች ቪዲዮዎች የምንመለከተው በሂሳብ ውስጥ አንዱና በብዛት በአፕሊኬሽን ላይ የምናገኘውን የሂሳብ ፊልድ ካልኩለስን የምንመለከትበት ይሆናል። ካልኩለስን ዲስከቨር ያደረጉት ሁለት ሰዎች ናቸው ሜንሽን የሚደረጉት። አንደኛው ኒውተን ሲሆን ሌላኛው ደግሞ ሌብኒዝ ነው። ኒውተን ስፔሻሊ በወቅቱ የሰራውን አዲሱን ሀሳብ ወይም ግራቪቴሽናል ሎው እና የፕላኔቶችን ኦርቢት እንዴት ኢሊፕቲካል ሆነ የሚለውን ዲስክራይብ ማድረግ በወቅቱ የነበረውን ሂሳብ ተጠቅሞ ዲስክራይብ ማድረግ አስቸጋሪ ነበር። ስለዚህ ካልኩለስን ኢኖቬት ማድረግ አስፈለገው። ሶ ካልኩለስ ኒውተን ሜይንሊ ዲስከቨር ያደርገው ኢንፊኒቴሲማል የሆነውን ሀሳብ ዲስክራይብ ያደረገው ለዛ ፐርፐዝ ነበር። ያ አሁን ላይ ለምንመለከተው በጣም ብዙ አፕሊኬሽን ያለው ፊልድ ካልኩለስን ፈጥሯል። በዚህ ኢንትሮዳክተሪ ቪዲዮ ስፔሻሊ ምንድን ነው የምንመለከተው የሚለውን የምናይበት ይሆናል። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ እና የሳቋማ ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሸር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። የዚህን ዩኒት አውትካሞች እንመልከት። ይህን በመማራችን ምንድን ነው የምናገኘው፣ ስለምን እናውቃለን የሚለው የምናይበት ነው። አንደኛው we deduce rate of change of different quantities። ይህን በምሳሌ ለመረዳት እንዲያስችለን ለምሳሌ እንዲህ አይነት ኮኒካል የሆነ ሼፕ ያለው ታንከር ቢኖረን ከዚህ ታንከር የሚወጣው የውሃ መጠን የምናውቀው ከሆነ በየሰከንዱ ምን ያክል ሪሊስ እንደሚያደርግ የምናውቅ ከሆነ ያን መሰረት አድርገን እዚህ ጋር ያለው ከፍታ ወይም የውሃው ጥልቀት በምን ያክል ፍጥነት እንደሚቀንስ መናገር እንችላለን። ወይም የሚቀንስበትን ፍጥነት ካወቅን ምን ያክል ውሃ በሰከንድ ከዚህ እንደሚወጣ መናገር እንችላለን። ያ ነው እንግዲህ ሬት ኦፍ ቼንጅ የምንለው። ይህን ግን በአቨሬጅ ካልኩሌት የምናደርገው ሳይሆን ኢንስተንቲኒየስ የሆነው ወይም ኢሚዲየትሊ አት ኤኒ ጊቨን ሞመንት ምን ያክል ሬት ኦፍ ቼንጅ እንዳለው ማወቅ የምንችልበት ሜካኒዝም ነው እንግዲህ ካልኩለስ የሚሰጠን። ሶ ምን እንደሚመስል ማወቅ ብቻ ሳይሆን ካልኩሌት ማድረግም እንችላለን፣ ሬት ኦፍ ቼንጅ ኦፍ ዲፈረንት ኳንቲቲስ። ሌላው we understand gradient of functions at any given point። ለምሳሌ ይህን ቦታ ብንመለከት ወደዚህ የተራራው ጫፍ ለመውጣት ከዚህ ብንነሳ ወደዚህ ስንሄድ የምናገኘው በዚህ አቅጣጫ እንሄዳለን ብለን ብናስብ ከፍታው እዚህ ጋር እየጨመረ ሄድና ከእንደገና እየቀነሰ ይመጣል። ከዛ እንደዚህ። ስለዚህ ወደ ላይ የምንወጣው ከባድ የሆነ ዳገት ያለው እዚህ አካባቢና እዚህ አካባቢ ነው ያለው። ያ የሚያመለክተው ደግሞ ምን ያክል ስቲፕ መሆኑን ነው። የዚህ ስሎፕ ወይም ግሬዲየንቱ ምን ያክል ስቲፕ መሆኑን ሶ እኛ አሁን ካልኩሌት እናደርጋለን ብለን የምናስበው አት ኤኒ ጊቨን ፖይንት እዚህ ተራራው ላይ የፈለግነው ፖይንት ላይ ግሬዲየንቱ ምን ያክል ይሆናል የሚለውን ማየት እንችላለን፣ ወይም ምን እንደሚመስል መረዳት እንችላለን። ይህን ለመረዳት እንዲያስችለን ለምሳሌ እዚህ ጋር ዋይ አክሲስ፣ ይሄ ደግሞ ኤክስ አክሲስ ነው ብለን ኤክስ ዋይ ኮኦርዲኔት ሲስተም ሴት ብናደርግለት እዚህ ፖይንት ላይ ያለውን ግሬዲየንት ኮምፒት ለማድረግ ምንድን ነው የምንሰራው? ዊድሮው ኤላይን ታንጀንቱ ዲስ ከርቭ፣ ይሄ ከርቭ አለ የተራራውን ጫፍ ተከትለን የምንሰራው ከርቭ ነው። እዛ ከርቭ ላይ እዚችኛዋ ፖይንት ላይ ግሬዲየንቱ ወይም ስሎፕ ብለን የምንጠራው የዚህ ላይን ስሎፕ ምን ያክል ይሆናል የሚለውን አወቅን ማለት የተራራውን ስቲፕነስ እዚች ፓርቲኩላር ፖይንት ላይ አወቅን ማለት ነው። ሌላ ፖይንት ላይ ወስደን ብንመለከት ለምሳሌ እዚችኛዋ ፖይንት ላይ እንደምትመለከቱት ተራራው እዚህ ከፍ እያለ ከዛ እንደገና ወረድ እያለ ይሄዳል ግሬዲየንቱ። ሶ እዚችኛዋ ፖይንት ላይ ያለውን ግሬዲየንት አንደርስታንድ ለማድረግ የምንሰራው እንዲህ አይነት ላይን ለከርቡ እዚህ ጋር የምንመለከተው ከርብ ታንጀንት የሆነ በመስራት ያንን ግሬዲየንት ማወቅ እንችላለን። ሌላው ከዚህ ዩኒት የምናገኘው ጂኦሜትሪካል የሆነውን ብቻ ሳይሆን ሜካኒካል ሚኒንግ ኦፍ ዴሪቬቲቭን እናያለን። ቀደም ሲል ጂኦሜትሪክ የሆነው ሚኒንግ ግሬዲየንትን ያየንበት ነው። ሌላው ሜካኒካል ሚኒንግ የምንለው ለምሳሌ እነኚህን የተለያየ አይነት ቫራይቲ ያላቸው ተሽከርካሪዎች ብንመለከት የነዚህም ፍጥነት ካልኩሌት ስናደርግ ወይም ስናቅ ሌትስ ሴይ ይሄ እዚች ፖይንት ላይ ሲደርስ ፍጥነቱ 60 ኪሎ ሜትር በሰከንድ ቢሆን የዚህኛው ደግሞ 30 ቢሆን የዚህኛው 40 ቢሆን የዚህኛው 20 ቢሆን ይሄ የሚያመለክተው ምንድን ነው? ስለዚህ በተመሳሳይ ፖይንት ላይ ያላቸው የተለያየ ፍጥነት የሚያሳየው ምን ያክል ዲስታንስ በምን ያክል ደቂቃ ወይም ሰዓት ከበር እንደሚያደርጉ ነው። ያንን ደግሞ የምንገልጽበት ሜካኒዝም በካልኩለስ ዴሪቬቲቭ የሚባለው ነው። ሶ ኢንስታንቲኒየስ ስፒዱን ኮምፒት ስናደርግ ዴሪቬቲቭ እየሰራ እንደሆነ መገንዘብ ይኖርብናል። ዴሪቬቲቭ የምንለው እንግዲህ ጂኦሜትሪክም ይሁን ሜካኒካል የሆነ ዲስክሪፕሽን ምን እንደሚመስል ሳማው አይተነዋል። ሶ ይህን እንዴት እናገኘዋለን? ግሬዲየንት ሜድን
በመጠቀም እንዴት አድርገን ኮምፒት እናደርጋለን የሚለውን እንመለከታለን። ሌላው በዚህ ዩኒት ውስጥ የምንመለከተው we find area of region bounded by a function the x-axis on a given interval። ያው ኢንተርቫል የሚባለው ምንድን ነው የሚለውን እንመልከት። ለምሳሌ እኛ ማወቅ የምንፈልገው የዚህን ሪጅን ኤሪያ ቢሆን ከዚህ ፖይንት ተነስተን እዚህ ድረስ ያለው ያ ኢንተርቫሉ ይሆናል። ከዚች እስከዚህ መነሻለን መድረሻለን ኢኒሻል እና ተርሚናል ፖይንቶች አሉን ማለት ነው። ይሄ አሎንግ ኤክስ አክሲስ የምንመለከተው ሲሆን ሌላው ግራፉ ከኤክስ አክሲስ በላይ ሆኖ በሱና በኤክስ አክሲስ መካከል ኢንክሎዝ የተደረገውን ሪጅን ኤሪያ የዚህን ኤሪያ ኢንተግራልን በመጠቀም እንዴት አድርገን ኮምፒት እንደምናደርግ እንመለከታለን። ኖርማሊ ይሄውን ትራያንግልም አይደለም ሬክታንግልም አይደለም፣ እንደምታዩት ትንሽ አስቸጋሪ የሆነ ሼፕ ያለው ነገር ግን የዚህ ፋንክሽን ዴፊኒሽን እስካወቅን ድረስ እና ሼፑን ኤግዛክትሊ አንደርስታንድ እስካደረግነው ድረስ የዚህን ኤሪያ ኮምፒት ማድረግ የምንችልበት ሜካኒዝም ይኖረናል ማለት ነው። ሌላው ይህን ዩኒት በመማራችን የምናገኘው ምንድን ነው? ዴፊኒት ኢንተግራል የሚባለው ኮንሰፕት ምን እንደሆነ አንደርስታንድ እናድርገዋለን። ቤዚካሊ ቀደም ሲል እንዳየነው የዚህ ሪጅን ኤሪያ በኢንተግራል አድሬስ ይደረጋል ብለናል። ያ ዴፊኒት ኢንተግራል ነው። ከዚህ ፖይንት እስከዚህኛው መነሻ እስከ መድረሻና የትኛውን ፋንክሽን ኢንተግሬት እንደምናደርግ ከኤክስ አክሲስ በላይ ያለውን ሪጅን ብቻ ኮምፒት እንደምናደርግ ካወቅን እየተጠቀምን ያለ ነው ዴፊኒት ኢንተግራል ነው። ነገር ግን ይሄ ከየት መጣ የሚለውን በደንብ አንደርስታንድ እናድርገዋለን። ሌላው ይህን ዩኒት በመማራችን ዊ ቫሊዩ ዘ ሪል ወርልድ ኮንትሪቢሽን ኦፍ ሃቪንግ ስኪልስ ኦፍ ዴሪቬቲቭ ኤንድ ኢንተግሬሽን። ለምሳሌ መነሻውን እንኳን ብንመለከት ኒውተን ካልኩለስን መፍጠር ያስፈለገው ግራቪቴሽናል ሎውን ዲስክራይብ ማድረግ አልቻለም ነበር። በነበሩት የሂሳብ ቀመሮች ዲስክራይብ ማድረግ ስላልቻለ የግድ ካልኩለስ ኢምፖርታንት መሆኑን ስለተገነዘበ ነው ካልኩለስን ኢንትሮዲውስ ማድረግ ያስፈልገው። በእኛም ኬዝ ትራፊክ ፖሊሶቻችን አይታችሁ ከሆነ እንደዚህ አይነት ራዳር ይዘው የመኪኖችን ፍጥነት ይለካሉ። ይህ እንግዲህ አንዱ የደሪቬቲቭ አፕሊኬሽን ነው እየተጠቀሙ ያሉት። ስፒድን ኮምፒት ስናደርግ የአንድ ኦብጀክት በሰዓት ምን ያክል እየፈጠነ እንደሆነ የምንለካበት መንገድ ነው። ያ የሚያመለክተው ደግሞ ደሪቬቲቭ ኦፍ ዲስታንስ ዊዝ ሪስፔክት ቱ ታይም የምንለው ወይም ደሪቬቲቭ የሚባለውን ሀሳብ የሚጠቀም ነው። ስለዚህ we apply knowledge of integral calculus to solve real life mathematical problems። ለምሳሌ እንዲህ አይነት ቅርጽ ያለው ኦብጀክት ቢኖረን የዚህን ኦብጀክት ቮሊዩም ኮምፒት አድርጉ ብንባል በምናውቀው ቀደም ሲል በነበረው ክላሲካል ማቴማቲክስ መስራት አስቸጋሪ ነው። ነገር ግን ካልኩለስ ይሄን ሲምፕሊፋይ ያደርግልናል። የዚህን ቮሊዩም ኮምፒት ለማድረግ ኢንቴግራል በቂ ነው። ይሄን አንደርስታንድ ለማድረግ የሚያስፈልገው ምንድን ነው? የዚችኛዋን ሼፕ ብቻ ማወቅ እና ከዚህ እስከዚህ ድረስ ያለውን ርቀት ወይም ደግሞ ይችኛዋን ፖርሽን ብቻ ከሆነ የምፈልገው ከኤ እስከ ቢ ያለውን ማወቅ በቂ ነው። ኤ ስንት ነው ቢ ስንት ነው የሚለውን ካወቅን አጠቃላይ የዚህን ሼፕ ቮሊዩም ማወቅ እንችላለን። ደሪቬቲቭ ለተለያዩ አፕሊኬሽኖች እንደሚያገለግልም እንመለከታለን። ከነዚህም ቢዝነስ ላይ ያለው አፕሊኬሽን አለ፣ ኢኮኖሚክስ ላይ የምንጠቀምበት ሮድ ታክሴሽን እና የተለያዩ ፊልዶች ላይ ደሪቬቲቭ አፕላይ ይደረጋል። ለምሳሌ የማርጂናል ረቨኑ ማርጂናል ኮስትን ኮምፒት ማድረግ ብንፈልግ የምንጠቀመው ደሪቬቲቭ ነው። ይሄ ቶታል ኮስት ፈንክሽን በዚህ መንገድ እንደዚህ ቢቀመጥ ማርጂናል ኮስቱን ለማወቅ የዚህን ደሪቬቲቭ ኮምፒት ማድረግ ያስፈልገናል። ቶታል ረቨኑ ግራፉ ይህን የሚመስል ቢሆን ማርጂናል ረቨኑ ኮምፒት ለማድረግ የግድ ደሪቬቲቭ መስራት ይኖርብናል። ደሪቬቲቭ በጣም ብዙ አፕሊኬሽን ያለው ከዚህ ነው እንግዲህ የአንድ ካምፓኒ ፕሮፊት ዲተርሚን የሚደረገው ቶታል ረቨኑ ሲቀነስ ቶታል ኮስት አድርገን ፕሮፊቱን እናገኛለን። ይህን ለማወቅ ግን እነኚህ ማርጂናል ረቨኑ ማርጂናል ኮስትን አንደርስታንድ ማድረግ አለብን። እነሱ ደግሞ የሚገኙት ከደሪቬቲቭ ነው። እንግዲህ በየቀን ተቀን ህይወታችን የሆነ ትንሽ ለውጥ ቢሆን የሚታወቅ ለውጥ ሂደት ያለው ሩል ካለው ያንን ደሪቬቲቭን በመጠቀም ልንሰራው የምንችለው ነው። ለምሳሌ ፊዚካል ፌኖሜና ብለን ከምንወስዳቸው ቼንጅ ኦፍ ኳንቲቲ ሰች አስ ስፒድ ኦፍ ሮኬት የሮኬት ስፒድ ሊሆን ይችላል፣ ኢንፍሌሽን ኦፍ ከረንሲ፣ ነምበር ኦፍ ባክቴሪያ ኢን ካልቸር፣ ሾክ ኢንቴንሲቲ ኦፍ አን ኤርዝኩዌክ፣ ኤሲ ቮልቴጅ ኦፍ አን ኤሌክትሪክ ሰርኪዩት፣ በጣም ብዙ አሉ። ለምሳሌ ከረንትን እንኳን ብንመለከት በዚች ኤሪያ የሚያልፈው የቻርጅ መጠን በሆነ ሰዓት ያ ከረንቱን ነው ዲስክራይብ የሚያደርግልን። ሬት ኦፍ ቼንጅ የሚለው ሀሳብ አለ ማለት ነው። ሁሉም ነገሮች አስፋራስ ሬት ኦፍ ቼንጅን ኢንቮልቭ የሚያደርጉ እስከሆነ ድረስ ኢንስታንቲኒየስ የሆነውን ሬት ኦፍ ቼንጅ ኮምፒት ማድረግ ስንፈልግ የምንጠቀመው ደሪቬቲቭን ይሆናል። በዚህ ዩኒት ውስጥ የምንመለከተው ካልኩለስ በጣም ብዙ አፕሊኬሽኖች ያሉት የሂሳብ ኮምፖነንት ነው። ኢት ኮንሰርንድ ዊዝ ቼንጅ ኤንድ ሞሽን
ቼንጅ እና ሞሽንን የሚመለከት ነው። It deals with quantities that approach other quantities. Thus, the knowledge of calculus is essential, especially when dealing with quantities that change at a variable rate. ስለዚህ በተለያየ የለውጥ መጠን የሚቀያየር ኦብጀክት ወይም ኳንቲቲስ ካለን ድረስ ያ ኳንቲቲ አድሬስ የሚደረገው ፕሮፐርሊ በካልኩለስ ይሆናል። ስለዚህ የካልኩለስ እውቀታችን ጥሩ መሆን አለበት። ኦን ዘ ዌይ ዴሪቬቲቭንም አንደርስታንድ ማድረግ አለብን። ያው ካልኩለስና ዴሪቬቲቭ እና ኢንተግራልን አሎንግ ዊዝ ሊሚት ኢንቮልቭ የሚያደርግ ነገር ስለሆነ which is the mathematical tool that is used to study rate at which physical quantities change. So derivative የምንለው ምንድነው? It is a quantity that describes the rate of change of a physical quantity. So derivative የምንለው እንግዲህ የአንድ ኳንቲቲን ለውጥ with respect to the other quantity። ለምሳሌ አንድ መኪና ከአንድ ነጥብ ተነስቶ ወደ ነጥብ ቢጓዝ የዛ መኪናን ፍጥነት በሰዓት ምን ያክል ነው የሚለውን ለማወቅ ዩዥዋሊ የምንጠቀመው አቨሬጅ ስፒድ ሊሆን ይችላል። ነገር ግን እኛ ኢንስታንቲኒየስ ስፒዱን ኮምፒት ማድረግ እንችላለን አት ኤኒ ጊቨን ፖይንት። ያን ማድረግ የምንችለው ዴሪቬቲቭን ሀሳብ ከተጠቀም ነው። ሶ ጂኦሜትሪካሊ ዴሪቬቲቭ በፋንክሽን የምንገልጸው ከሆነ የአንድን ፋንክሽን ስሎፕ አት ኤ ጊቨን ፖይንት ኮምፒት የምናደርግበት ነው። ብዙ ጊዜ ስሎፕን ኮምፒት ስናደርግ አይታችሁ ከሆነ ሁለት የተለያዩ ነጥቦች መውሰድ አለብን። አንደኛውና ሌላኛው ነጥብ የተለያዩ አድርገን የምንወስደው ሶ በሁለቱ ነጥቦች መካከል ያለውን የስሎፕ ወይም ግሬዲየንት ኮምፒት የምናደርግበት ነው። ነገር ግን አት ኤግዛክትሊ ዋን ፖይንት ኮምፒት ማድረግ የሚቻልበት መንገድ እስካሁን አልነበረንም። ያን አድሬስ የምናደርግበት ነው እንግዲህ ዴሪቬቲቭ የምንለው ኢንስታንቲኒየስ ቼንጅን ስለሚነግረን ነው ያን ያልነው። ሶ it defines as the slope of a tangent to the curve at the same point። ስለዚህ አንድ ፓርቲኩላር ፖይንት ላይ ታንጀንቱ ምን አይነት ስሎፕ እንዳለው ኮምፒት የምናደርግበት ይሆናል። ስለ ከርብ ስናስብ የዛ ከርብ ስሎፕ አት ኤ ጊቨን ፖይንት የግድ ታንጀንቱ ማግኘት አለብን። ታንጀንቱን ድሮ ካደረግን በኋላ ነው የዛን ስሎፕ ዲስክራይብ የምናደርገው። ሶ the process of finding derivative is called differentiation። ስለዚህ አንድን ፋንክሽን ደሪቬት ስናደርግ ዩዥዋሊ ፋንክሽን የምንጠቀመው ኦብጀክቶችን ዲስክራይብ ለማድረግ ነው፣ ሪል የሆኑ ኦብጀክቶችን ወይም ፌኖሜናል። ሶ ያም ፋንክሽን ዴሪቬቲቭ ኮምፒት የምናደርግበት ፕሮሰስ ምን ይባላል? ዲፍረንሺዬሽን እንለዋለን። ሶ ዲፍረንሺዬት እያደረኩ ነው ስንል የአንድን ኦብጀክት ወይም የአንድን ፋንክሽን ዴሪቬቲቭ እያገኘን ነው ማለት ነው። This process is central to the branch of mathematics called differential calculus። ያው ዲፍረንሻል ካልኩለስ የሚባለው ሀሳብ ዲፍረንሺዬሽን ኢንቮልቭ የሚያደርግ ስለሆነ ነው ዲፍረንሻል ካልኩለስ የተባለው። ሶ በዚህ ዩኒት ዲፍረንሺዬሽን ቴክኒኮችን እንመለከት። የተለያዩ አይነት ቴክኒኮች አሉ ለተለያየ ፋንክሽን የምንጠቀምባቸው፣ እነሱ እናያለን። ከዛ በተጨማሪ ዴሪቬቲቭ አፕሊኬሽን ምንድን ነው የሚመስለው የሚለውን እናያለን። በተጨማሪም ኢንቴግሬሽንም እንደዚሁ እናያለን አሎንግ ዊዝ ዲስ አፕሊኬሽን። ካልኩለስ እንግዲህ የመጀመሪያ ስሙ ኢንፊኒቲሲማል ካልኩለስ ይባላል። ኢንፊኒቲሲማል ማለት በጣም ትንሽ፣ ኢንፊኒትሊ ቬሪ ስሞል እንደማለት ነው። ሶ ትንንሽ የሆኑ ነገሮችን ለውጥ ወይም ድምር የሚገለጽበት የሂሳብ ፊልድ ነው። therefore ይሄ ማቴማቲካል ዲሲፕሊን ምንን ያካትታል? ሊሚት የምንለውን ሀሳብ፣ ኮንቲኒቲ፣ ዴሪቬቲቭ፣ ኢንተግራል እና ኢንፋይናይት ፎከስድ የሆኑ ሲሪስ። ስለዚህ ሲሪስ ኢንፋይናይት ሲሪስ አድሬስ የሚደረገው በካልኩለስ ይሆናል ማለት ነው። ሶ እዚህ ላይ ኮንትሪቢዩት ያደረጉ ሁለት ፕሮሚነንት ማቴማቲሽያንስ አሉ፣ ቦዝ አይሳክ ኒውተን ኤንድ ሌብኒዝ። ሁለቱም ኢንዲፔንደንትሊ ካልኩለስ ላይ ኮንትሪቢዩት አድርገዋል። ስፔሻሊ ሌብኒዝ ቀድሞ ፐብሊሽ አድርጎታል። በ1684 ስራውን ስለ ካልኩለስ የሰራውን ያቀረበበት ነው። ኒውተን ምንም እንኳን ቀድሞ ይሰራ እንደነበረ አንዳንድ ጽሁፎች ያመለክቱም፣ ፐብሊሽ ያደረገው ግን በ1687 ነው። ዜርፎር የ3 ዓመት ልዩነት አላቸው። ሁለቱም ግን ኢኳሊ ኮንትሪቢዩት አድርገዋል ነው ተብሎ የሚታሰበው። የአንዳንዶቹ ኖቴሽን ለምሳሌ የሌብኒዝ ኖቴሽን ሞደርን ማቴማቲክስ ላይ በብዛት የምንጠቀምበት ነው። የኒውተንም ትልቅ ኮንትሪቢዩሽን ያለው። ሶ ሁለቱም ኢኳሊ ኮንትሪቢዩት አድርገዋል። ሁለቱም ኢንዲፔንደንትሊ ስለ ኢንፊኒቲሲማል ካልኩለስ በ17ኛው ሴንቸሪ ሌት 17 ሴንቸሪ ቅድም እንዳልኩት በ1684 እና 1687 ነው ፐብሊሽ ያደረጉት። ስራቸውን ግን የጀመሩት 1666 ጀምሮ እንደሆነ ነው የሚነገረው። ኒውተን ስፔሻሊ በ22-23 ዓመቱ አካባቢ ስራውን እንደጀመረ ይገለጻል። በ24 ዓመቱ ፐብሊሽ አድርጎታል። ምንም እንኳን ከነሱ በፊት ለምሳሌ ግሪኮች የተወሰነ ስለ ኢንፊኒቲሲማል ሰም አንዳንድ ቲዎሪዎችን ዲቨሎፕ ያደርጉም ሜይንሊ ቅርጽ ይዞ
አሁን በምናውቀው ፎርም እንዲመጣ ያደረጉትና ዋናውን ኮንትሪቢሽን ያደረጉት አይዛክ ኒውተን እና ሌብኒዝ ናቸው ማለት ነው።